ሰላም ለእናንተ ይሁን። በመላው ዓለም የምትገኙ የኢትዮጵያ ሕዝብ ራሄል እባላለሁ። በዚህ ጊዜ ልታውቁት ልትረዱት የሚገባ እውነተኛ ታሪክ ላጋራችሁ። ታሪኩ የሚጀምረው በ2013 ነው። አንድ ኤርትራዊ ሪፊውጂ አይደንቲቲ ፕሮቫይደር ሲስተም ያስከፍታል። ያው ሪፊውጂ ማለት ኢንተርናሽናል ቦርደር ክሮስ ያደረጉ ስደተኞች ናቸው። ያንን ሲስተም መክፈት ግድ ይላቸዋል። ምክንያቱም ተቀጥረው ሊሰሩ ይችላሉ። ከካምፓኒው ጋር ወደ ተለያየ አውሮፓ ሀገር ሊንቀሳቀሱ ስለሚችሉ ኢንተርናሽናል አይደንቲቲ ፕሮቫይደር ሲስተም መክፈት አለባቸው፣ ግድ መክፈት አለባቸው እና ሲስተሙ ሲከፈት የቀኝ አይኔ አሻራዬ ከሱ ጋር በተፈጥሮ ተቀላቅሎ ተገኘ እና ከዛን ጊዜ ጀምሮ ያው ሲስተሙን ደግሞ በስልክ በላፕቶፕ ምናምን መያዝ መክፈት ይቻላል። ከዛ ኤርትራዊው ምን አደረገ? ለዘመዶቹ ለቤተሰቦቹ ሲስተሙን ይልክላቸውና በያሉበት ሆኖ በስልካቸው በላፕቶፕ ይከፍቱታል። ከዛ ሲስተሙ ከተከፈተ ወዲህ የኔ አይነ ህሊናዬ ክፍት ነበረ። ምክንያቱም ከሱ ጋር ተቀላቅዬ ስለተገኘውና በዛን ታይም ልጁ ሲሳደብ እየተሳደበ እየተበሳጨ እየተናደደ ነው የሚውለው። ዘመዶቹ ደግሞ እናትና እህቱ ይሆኑ ምን አላውቅም፣ ሁለት ሴቶች ናቸው፣ ቀያየ ሴቶች፣ ሙሉ ቀን ስለኔ እየተናገሩ ነው የሚውሉት። እና ልጁ ሲሳደብ እነሱ ሲናገሩ እኔ ምን ይመስለኝ ነበር? ሀሜት ይመስለኝ ነበር። በአካባቢ ያለ ሰው ስለኔ የሚናገር ነበር የሚመስለኝ እና ምንም አልገባኝም ነበር የዛኔ። ከዛ ሌሊትም ደግሞ በእንቅልፍ ልቤ ተኝቼ እያለሁ አንድ ከነሱ ከዘመዶቹ አንዱ ሌሊት ተኝቼ በእንቅልፍ ልቤ ማለት ነው አይነ ህሊናዬ ክፍት ስለነበረ ሲስተሙን በላፕቶፕ ስለከፈተው ፊት ለፊት አይኔን እያየ እያነበበ ነበር የሚያምሸው እና ከዛ በኋላ ለካ የተቀላቀለ አሻራ ሲገኝ ማለት ነው ለሁለት መለየት አለበት። ያው ሲስተሙ አይደንቲቲ ዩኒክ መሆን ስላለበት አንድ ሲስተም ለአንድ ሰው መሆን ስላለበት መለኪያው ደግሞ እነዚህ መሰረታዊ የሰው ልጅ ያው ግዑዝ ገጽታዎች ባልኳችሁ አላልኳችሁም ነበር መሰለኝ። ያው የሰው ልጅ ግዑዝ ገጽታዎች የሚባሉት ስሜት፣ አይነ ህሊና፣ ሀሳብና ሜሞሪ ትውስታ ናቸው። እና ስለዚህ መለየት ስላለበት ተብሎ እሱ ሶፍትዌር ያስከፍታል የራሱን ለመለየት። ለካ ሶፍትዌር አስከፍቶ በሲስተሙም ተከፍቷል። አስባችሁታል? የኔ አሻራ ማለት ነው። ከዛ እንደገና የራሱን ለመለየት ብሎ ሶፍትዌር አስከፈተ። የእሱን ለመለየት ሲሉ የኔን ቦዲ ሲነካኩ ነበረ። ያው በዚህ መልኩ እንዴት ላስረዳችሁ? ልክ እንደ ሁለት የተጣበቁ ልጆች እንደመነጠል በሉት። ያው ተመሳሳይ በዋናው መሰረታዊ መለኪያዎች ተመሳሳይ እኩል ፕሮባቢሊቲ ካላቸው እኩል ተካፍለው የራሳቸውን አይደንቲቲ ይዘው ይኖራሉ፣ ይንቀሳቀሳሉ። ካልሆነ ደግሞ የመሰረታዊ ፓርት ያልኳቸው እነዚህ አራቱ መለኪያዎች ወደ አንደኛው የሚያደላ ከሆነ ሲስተሙ ወደሚያደላው ሰው ለሚያደላው ሰው ለዛ ተሰጥቶ በአብላጫ ማለት ነው። ከዛ የዛኛው ይዘጋል ማለት ነው። ያው ስለ ሲስተሙ ብዙም ከዚህ በፊት ያው የተረዳ የሚያውቅ በጥልቅ የሚያውቅ ሰው የለም ብዬ አስባለሁ። እኔም እኔ ላይ ስለደረሰብኝ ነው ስለዚህ የሆነ ጥልቅ መረጃ ለማወቅ የተገደድኩት ያወቅኩትም እና ከዚህ በኋላም በአውሮፓ ሀገራት የወንጀለኛ መቅጫ ሶፍትዌርም ስለሆነ በደንብ መለየት ስላለበት ነው። ምክንያቱም አንድ ወንጀለኛ ሲቀጣ ያው የሱን ስሜት እኔ መጋራት ስለሌለብኝ ማለት ነው። አንደኛው ስሜት አንደኛው ሊጋራው ስለማይገባ ማለት ነው። እንደዛ ስለሆነ መለየት አለበት ተብሎ በተደረገ ሙከራ ብዙ ነገር እኔ ላይ ሙከራ ተደርጎብኝ ነበር ሳይገባኝ እና ከሙከራዎቹ መሃል በደረቴ መሃል በዚህ በሁለቱም በደረቴ መሃል የታሰረ ስሜት ይሰማኝ ነበር። ውሃ ስጠጣ፣ ምግብ ስበላ ያሰቃየኛል። ለማስታወክ በጣም ይቸገር ነበር። እየጎዳኝ ነበር የሚወጣው ትውከት። ሌላ ደግሞ ራስ ምታት፣ ማዞር። ከዛ በተጨማሪ ደግሞ ያው ልክ እንደነገርኳችሁ በሶፍትዌር እሱንም ለመለየት ተብሎ ከሱ ጋር ገና ስላልተለየው በደንብ አሁንም ድረስ ተቀላቅያለሁ ስላልተለየው የእሱን ለመለየት ተብሎ ሶፍትዌርም ተከፍቷል። በሲስተሙ ዘመዶቹ ሳይቀር በስልካቸው በላፕቶፕ ከፍተውታል እና ተጽዕኖውን አስቡት። አይነ ህሊናዬ ተከፍቷል ማለት ቀልቤን መሰብሰብ አልችልም። ቀልበ ቢስ ሆኜ ነበር እና በመሀል አንዳንዴ ምንም ጭራሽ ማስበውን ማድረገውንም አላውቅም ነበር እና በዛ ሰዓት ልጁ አብዳለች ምናምን ያለ ጓደኛው ሲነግረው እሰማ ነበር እና እንዲህ እያለ ለካ የሆነ ሙከራ ያደርግና ተሰርቶለት እንደገና በኋላ ላይ እንደገና ድጋሚ እያስከፈተ ሙከራ ያደርግ ነበር
መሰለኝና 2015 እንደገና ቀጠለ ሙከራው። ከዛ በተጨማሪ ምን መሆን ጀመረ? ታፋይ በቃ ይርገበገባል፣ ይታየኛል። ስራመድ ለራሱ እርምጃዬ ቁጥብ ነው። በቃ ከዚህ ልክ ከዚህ በላይ እንዳትራምጂ የተባልኩ ያህል ነበር የሚሰማኝና አስፍቼ መራመድ አልችልም። አብሶ በምንድን ነው ያወቅኩት? የአካል ብቃት እንቅስቃሴ ሳደርግ ገና ትንሽ በቃ መሮጥ ሲጀምር ልቤን ይደክመኛል። ገና እኮ ነው ማለት ሰው የተወሰነ ጉዞ ተጉዞ ወይ ሮጦ እኮ ነው ሊደክመው የሚገባው፣ ድካም ሊሰማው የሚገባው እና እግሬን ለራሱ በፈለግኩት ርቀት መራመድ አልችልም፣ አስፍቼ መራመድ አልችልም። እና በዛን ሰዓት ብዙም ያው እውቀትም ስለሌለኝ ስለዚህ ጉዳይ ምንም ነገር ስላልገባኝም ከዛ ነገር አላያያዝኩ ከዛ ከሲስተሙ ጋር አላያያዝኩትም ነበረ። ግን እንደዚህ እየሆንኩ የመጣው እና ትንሽ እንቅስቃሴ ሳደርግ ደግሞ ከማህፀኔ ደም ይፈስ ነበረ። ከለሩ ለየት ያለ ከበሬ ለየት ያለ ደም ይፈሰኝ ነበር። እንደገና የትንፋሽ እጥረትም ችግር ያጋጠመኝ ነበር። አብሶ ንፋስ ምናምን ቅዝቃዜ በበዛበት አካባቢ ላይ በጣም ይቸገር ነበረ። ከዛ በበለጠ ግን ያው ዋናው ነገር የቀኝ አይኔ ዳብል ምስል ያሳየኝ ነበር። ሁለት የተደረበ ምስል የማቃጠል ስሜት ነበረው። በግማሽ ጎኔ ኃይለኛ የሆነ ራስ ምታት ነበረ። ይሄ እስከ ማለት 2013 14 ነው። ከዛ 15 ላይ ደግሞ እንደገና እግሬ መደንዘዝ ጀመረ። ልክ እንዳልኳችሁ በየተራ ትንሽ ይሞክር ይሰራለትና እንደገና ምን ይሆናል? የሆነ የስሜት መቀላቀል ይገኛል። ከዛ እንደገና ተመልሶ ይሞክራሉ። እንደዛ እያደረጉ ሁሉም ፓርቲ ይነካክተውታል ማለት ነው። ከዛ 2015 እንደገና እግሬ መደንዘዝ ጀመረ። እግሬ ደነዝዛል። የመገጣጠሚያ ህመም ተነሳብኝ። ከዛ አይኔ ጭራሽ ይዛኔ ማንባት ጀመረ። ጭራሽ በፀሐይ በብርሃን ማየት አልችልም። በቃ ያነባል አንድ አይኔ ለብቻው ማለት ነው። ከዛ ራስ ምታት ነበረብኝ ምናምን እና ግራ ተጋብቼ ሆስፒታል ሄጄ ምናምን ስታይ ያው ፔሪድ ያው እንደተለመደው የሆርሞን መዛባት ነው አሉ። ግን ያው እንቅስቃሴ ሳደርግ ነግሬያቸዋለሁ። እስኪ ያው እረፍት ያስፈልግሻል እንቅስቃሴ ምናምን አታድርጊ ምናምን ተባልኩኝ። አቆምኩኝ ማለት ነው። እና እንቅስቃሴ በማደርግበት ሰዓት ላይ ነው ከማህፀኔ ደም የሚፈሰው። ዝም ብዬ በማንኛውም ሰዓት አለ እንቅስቃሴ ስላችሁ ሩጫ፣ የሆነ ስፖርት ምናምን የአካል ብቃት እንቅስቃሴ ሳደርግ ማለት ነው። ከዛ ይሄ እግሬ መተሳሰር፣ ሌላ ነገር፣ ሌሊት ላይ መቃዠት፣ መደንገጥ፣ አንዳንዴ ደንግጬ ባንኝ የምነሳበት ጊዜ ነበረ። እንደዛ ነበር በዛን ሰዓት በ2015። ከዛ ሆስፒታል ሄጄ ስታከም ይሄ የእግር መደንዘዝ፣ የመገጣጠሚያ ህመም ምናምን አሉኝ። በቃ የነርቭ ችግር ነው ብለው መድኃኒት ታዘዙልኝ። እንደገና አርትራይትስ ብለው መድኃኒት ታዘዙልኝ እና በጣም ከበደኝ ሁለቱንም መድኃኒት መውሰድ። ከዛ የማውቃቸውን ሰዎች አማክሬ እንደ አንቺ ወጣት ነሽ በእንደዚህ አይነት መንገድ ልትጠቂያችም ማለት በእድሜ በምንም የሚገመት ነገር አይደለም፣ አንቺ ላይ እንደዚህ አይነት ነገር ይፈጠራል ተብሎ የሚገመት አይደለም እና በአመጋገብ በእረፍት ምናምን ራስሽን በመንከባከብ ለማሻሻል ሞክሪ ምናምን ሲሉኝ እስኪ በቃ እስኪ አየር ልቀይር እስኪ ቦታ ልቀይር ምናምን ብዬ ትግራይ ክልል ነበርኩኝ በዛን ሰዓት። የ2013 እና 14 ምን እንደነበረ ታውቃላችሁ በዛን ጊዜ። ከዛ በ2015 መጨረሻ አዲስ አበባ ሄድኩኝና ትንሽ አረፍ አልኩኝ፣ ራሴን መንከባከብ ምናምን ጀመርኩኝ። ልክ እዛ ስገባ ከኤርትራውያኖች በተጨማሪ በአማርኛ ንግግር እሰማ ነበረ። በአይምሮዬ አማርኛ ተጨመሩበት ማለት ነው። በዛኔ ልክ ሲል አማርኛ ንግግር እሰማ ነበርና ምልክት ማለት አሁን ስለ ንግግሩ አይደለም። እያንዳንዱ ሰው የኔን ሲስተም በስልኩ የከፈተ በሶፍትዌር የከፈተ ሰው እያንዳንዱ የሚናገረው ነገር ይሰማኛል፣ ምስሉ ይታየኛል። እሱ ማለት ነው። እሱ ብቻ ሳይሆን አጠገቡ ያለው ማለት ስልኩን ወደሱ አድርጎ አቅርቦ ላፕቶፕ ከፍቶ ምናምን ካለ እሱ ብቻ ሳይሆን አጠገቡ ያለ ነገር ሰውም ቢሆን የሆነ ቁስ ማለት ነው በዙሪያው ቤት ውስጥ ሆነው ለራሱ በርቀት ላፕቶፕ ከፍተው የሚያዩኝ ከነሶፋው ከነ ንብረቱ ምናምን ይታየኛል። ሁሉም ነገር መልካቸው ይታየኛል፣ ንግግራቸው በደንብ ይሰማኛል ምናምን ማለት ነው። ሲስተሙን በስልኩ የከፈተ ሰው እና የዛኔ አማርኛ ተናጋሪዎች ምናምን ተጨመሩበት እና አዲስ አበባም ስለነበርኩኝ በቃ ንግግሩን ከሌሎች ሰዎች አጠገቤ ካሉ ሰዎች በዙሪያ ካሉ ሰዎች ጋር ነበር ሳያይዞ የነበረው እና የስሜት መለዋወጥ ተጀመረ። የዛኔ በጣም የሆነ ስሜታዊ መሆን ጀመርኩኝ። አንዳንዴ ሳላስበው ምናምን ሳይገባኝ ምን እንደተናገርኩ ሳላቅ የሆነ ክፉ ቃል ካፌ ይወጣል። ከዛ ምን ሆኜ ነው እንደዚህ ያልኩት ምናምን እላለሁ የዛኔ ወዲያው ማለት ነው። ከዛ ራስ ምታት ነበረብኝ፣ የሆነ የአፍንጫ አለርጂ፣ አብሶ በቀኝ ሳይድ በዚህ ሳይድ ማለት ነው። ትንሽዬ በቃ የሆነ ቅዝቃዜ ሽታ ምናምን ከሸተተኝ በቃ እንዲህ ውሃ ንፍጥ እኮ አይደለም ውሃ ነገር ነው የሚንጠባጠበው። በጣም የሚገርማችሁ የዛኔ ከዛ በቃ ለራስ ምታት እያልኩ መድኃኒት በተደጋጋሚ ነው የምወስደው። ምንድን ነው ጉንፋን አጠቃኝ ምናምን ብዬ ማለት ነው። ከዛ ቆዳዬ ይሄ አለርጂ እንዳለ
ነጭ ሆነ የፀጉር ይሄ ራስ ቅሌ ማለት ነው ነጭ ሆነ። ግራ ገባኝ ማለት ከዚህ በፊት ማልጠቀምበት ቅባት ምናምን አይደለም። ምን ነው እየደነገጥኩኝ። ቶሎ ቶሎ ሽንት መሽናት ይሄን እንዳለ የእሱን ፓርት ለመለየት ተብሎ እሱን ከኔ ለመለየት ተብሎ በሚደረግ ሙከራ ሶፍትዌር እየተከፈተ በሚደረግ ሙከራ እኔ ላይ የደረሰብኝ ነገር ነው። ከአመት አመት እየተፈራረቁ ሲደርሱብኝ የነበሩ ጉዳቶች የጤና እክሎችን ነው እየነገርኳቸው ያለሁት እና አለርጂ፣ ቶሎ ቶሎ ሽንት መሽናት፣ ራስ ምታት፣ ልክ እንዳልኳችሁ ደግሞ በቃ ይሄ አፍንጫዬ ሁሌ ነበር የሚታፈነው እና ነፍጥ ሳይሆን ውሃ ነገር ነው የሚፈሰው። ከዛ ሌሊት መደንገጥ ጭራሽ ይባስ ብሎ የባስ ቀልቤን መሳት ጀመርኩኝ። የዛኔ ጭራሽ ማቀው ሰፈር ማለት ነው ከአንድ ቦታ በተደጋጋሚ ሁሌ የምንቀሳቀስበት የምኖርበት ሰፈር ምናምን መንገድ ይጠፋብኛል እና ለተወሰነ ቀልቤ እስኪመለስልኝ ድረስ እቆማለሁ። በመሃል ሳላረጋግጥ ምንም ነገር አልራመድም እና እንደዚህ በተደጋጋሚ ያጋጥመኝ ነበር። እቤት ደግሞ በእጄ ያስኩት ዕቃ ያመልጠኛል። በቃ ዝም ብሎ ይወድቅብኛል። ደግሞ አልደነግጥም እኮ በኋላ ላይ ነው የሚገባኝ። ከዛ እንዲህ እያለ ያው በቃ ትንሽ አሁን እንኳን አረፈ ብያለሁ። በቃ ወደ ቤቴ ወደ ሀገሬ ልመለስ ምናምን ብዬ ከአዲስ አበባ ወደ ትግራይ ተመለስኩኝና ከ2016 ግማሽ በኋላ ለካ የሁላ ጫና የተፈጠረብኝ ኤርትራውያኖቹ በእጃቸው ሲስተሙ አለ በሁሉም ቤተሰብ ማለት ነው። ከዛ እንደገና እሱ የራሱን ለመለየት ሶፍትዌር አስከፍቷል። ለካ ያ ሲስተሙ ወደ አዲስ አበባ ደህንነት ተልኮ ነበር መሰል ተልኳል፣ እርግጠኛ ነኝ። እና ሙከራ ምን ይሉ ነበረ ለመለየት ነው መሰለኝ ጀምረው ነበረ ሙከራ። ለዛ ነው የተለየ ምልክት በአካል የታየው ከዚህ የአለርጂ ምናምን ያልኳችሁ ማለት ነው። በተጨማሪ ልክ ትግራይ መጥቼ በእንቅልፍ ልቤ አታምኑኝም ማለት ፒጃማ በስነስርዓት ሱሪ ከላይ ካላባሹ ጋር ምናምን ፒጃማ ለብሼ ተኝቼ ሌሊት እንዴት እንዳወለቁት አላውቅም። ባዶ ገላይ እንውጣት የምናውቀው በጣም ነው የምደነግጠው። እና በእንቅልፍ ልቤ ደግሞ ቀይ ወጣት በሌሊት ማለት በእንቅልፍ ልቤ እየመጣ የሚያስደነግጠኝ ወጣት ቀይ ወጣት ልጅ ነበረ። ያው በተደጋጋሚ 2 ነው 3 ምናምን ያየሁት ማለት ነው። ከዛ በቃ ባሰብኝ፣ ስሜታዊ መሆን፣ በትንሽ ነገር መናደድ፣ ቁጡ መሆን፣ በቃ ትንሽ አንዳንዴ ደግሞ የሆነ አስቤበት ይጠቅመኛል ምናምን ብዬ አመዛዘንኩኝ፣ በደንብ ያመዛዘንኩኝ የገባኝ ምናምን መስሎኝ የሆነ ውሳኔ ወስንና በውሳኔ በጣም እናደዳለሁ። ከጥቂት ጊዜ በኋላ ከደቂቃ ከሰዓታት በኋላ ለምንድን ነው እንደዚህ ያልኩት ለምን እንደዚህ አደረኩ ምናምን እያልኩ ማለት ነው። በቀላሉ ስሜታዊ ተናዳጅ ምናምን በቃ እንደዛ ሆንኩኝ። ከዛ በኋላ 2016 ምናምን እስኪ በቃ ወደ ስራ እስኪ ልመለስ ብዬ ስራ ጀመርኩኝ 2016 እና መጨረሻ ማለት ነው። ይህ ሁሉ እየተፈራረቀ ሙከራ ሲደረገብኝ የነበረ ነገር ነው። ራስ ምታት በሉት፣ መቅበዝበዝ፣ ቀልብ መሳት፣ በቃ ሳላስተውላችሁ እስካሁን ድረስ ያጠቁኝ የነበሩ ናቸው እነዚህ። ልክ 2016 መጨረሻ ላይ ዲጂታል አይደንቲቲ ለማውጣት መቀሌ ከተማ የአይንና የጣት አሻራዬን ሰጠሁኝ እና በቃ ከባድ ሁኔታ በህይወት የተፈጠረው የዛኔ ነው። ልክ አሻራዬን እንደሰጠሁኝ ለካ ሲስተሙ እንደተጠለፈ ታውቆ ነው መሰለኝ ለብሔራዊ መረጃና ደህንነት አገልግሎት ነው ሪፖርት የሚደረገው እና ከእነሱ መካከል ቴሌኮም ከሚሰራው ሰራተኛ መካከል ሪፖርት ያደርግና ለካ ሪፖርት ሲደረግ እንደገና በሌላ ሶፍትዌር ሙሉ አሻራ የሚከፈተው። የኔም የሚለየው እንደዛ ነው። ከዚህ በፊት ከልጁ ጋር አንድ አይኔ ብቻ ነበረ በፓተርን ማለት የቀኝ አይኔ ፓተርን ነበር ከሱ ጋር ተቀላቅሎ የተገኘው እና የሁለታችንም እኩል መለየት የሚችለው የየራሳችን ሶፍትዌር ተከፍቶ ነው። ከዛ አሻራው ወደ አዲስ አበባ ተልኮ በሶፍትዌር ተከፈተ። ሶፍትዌሩ የሚገኘው በደህንነት ነው። ልክ እንዳልኳችሁ አሁን በአውሮፓ ሀገራት የጀመረ የወንጀለኛ መቅጫ ሶፍትዌር ነው። ቀጣይም ወደ ሌሎች ሀገሮች ያው ይስፋፋል። የታወቀ ነገር ነው። ስለ አርቲፊሻል ኢንተሊጀንስ ከአሁን በኋላ ምን ሊፈጠር እንደሚችል ስለ ባዮሜትሪክ አታውቁም ብዬ አላስብም እና መገመትም አያቀታችሁም። እና ከዛ ልክ እዚህ ሲከፈት አዲስ አበባ ድጋሚ አሻራዬ ሲከፈት በቃ አበድኩኝ። ምን ልበላችሁ መግለጽ አይቻልም ጭራሽ። ራስ ምታት ብትሉ ይሄ ግማሽ ጎኔ ራስ ምታት የማይቻል ጭራሽ። በቃ ጭንቅላቴን እንደዚህ ደግፌ ነው ጎንበስ ቀና የምለው። በጣም ከባድ ሁኔታ ላይ ነበርኩኝ። አንድ አይኔ እንደዛ ብሶበታል። በቃ ብዥታው አንዳንዴ በጣም የደመቀ ይሆናል። የሆነ ድብዝዝ ያለ ጭራሽ ምስል እስከ አለማየት ድረስ ይደርስ ነበር። ይሄ ግማሽ ፊቴ ይርገበገባል። ሙሉ ቀን በቃ እንደዚህ እየተንቀጠቀጠ ነው የሚውለው። ልክ እንደ ነርቭ በሽተኛ ማለት ነው።
ይሄ ጭንቅላቴ ከኋላ እንደዚህ ወጥሮ ነው የሚይዘኝ። 2017 ነው የምላችሁ። በጣም በጣም በጭንቀት ነበርኩኝ እና ይታወቃል ሁሉ ሰውነቴ ተወጣጥሮ ነበር የጭንቅላቴን ወጥሮ። ልቤ ለራሱ በቃ ይጨንቀኛል ማለት በቃ የሆነ ትንፋሽ የሆነ የታፈነ ነገር ውስጥ ያለሁ መስሎ ይሰማኝ ነበር። ምንም የአየር እጦት ምናምን እኮ አይደለም፣ ከውስጥ ነው ጭንቀት የሚሰማኝ። በቃ በጣም ተወጣጥሬ ነበር በሙሉ እምላችሁ ማለት ለካ መለየት ስላለበት ተብሎ ሶፍትዌሩ ስለተከፈተ ከዚህ በፊት ከ2013 እስከ 2016 እኔ ላይ በፈረቃ እየተፈራረቀ ሲደረግብኝ የነበረው ሙከራ ጠቅላላ ሙሉ ለሙሉ እንደገና ሁሉም ፓርቲ ሊፈተሽ ነው ማለት ነው። አስባችሁታል? ለዛ ነው ለካ ሁሉንም እየፈተሹ ሙከራ እያደረጉ የኔን ለመለየት ተብሎ እንዳሁ ሁሉ አካሌ ነው የሚነካው። እና በዚህ አጋጣሚ ስለዚህ ማለት ግራ እንዳይገባችሁ ልጠቁማችሁ፣ የዶክተር ሮዳስ ዩቲዩብ ቻናል ተከታተሉ። የሰው ልጅ ቦዲ ሙሉ አካሉ ምን ምን ያካተተ ምን ምን የያዘ እንደሆነ ያው እኔ እንደማውቀው ከሆነ አሃዝና ቁጥር የያዘ ነው እና ስለዚህ እንድታውቁ ብዬ ነው። ያ ሶፍትዌር በደህንነት እጅ የሚገኘው ሶፍትዌር የሰውን ልጅ ሙሉ ቦዲ የሚያነብ ነው። ገብቷችኋል? በቁጥር ሆኖ በቁጥርም በአሃዝም ኖሮት ሙሉ ቦዲያችንን የሚያነብ ነው። ስለዚህ አሁን የኔ ሙሉ መፈተሽ ስላለበት ልክ እንዳልኩት መጀመሪያ ሄይ ጉዑዝ የሰው ልጅ ገጽታ ያልኳችሁ አራቱን መለኪያዎች ስሜት፣ አይነ ህሊና፣ ሀሳብና ሜሞሪ እንዳለ ሆኖ ቦዲያችን ደግሞ ምን ምን ያሟላ መሰላችሁ? ሴንሰር በማስታወሻ የያዝኳቸው አሉ እንዳረሳቸው ብዬ ሙሉ ሴንሰር፣ ጌት እርምጃ ማለት ነው፣ በእርምጃ የሚለካው ማለት ነው። ቬን ደም ስር፣ ሀርት ቢት የልብ ምት። እኔ አሁን በእርምጃ ያልኳችሁ ከዚህ በፊት የአካል ብቃት እንቅስቃሴ ሳደርግ ልክ እርምጃ የተለካልኝ ይመስለኝ እግሬን እንደፈለኩኝ ማንሳት አስፍቼ መራመድ አልችልም ብያችሁ ነበር አይደለ? እና አሁን የገባኝ እሱን ማለት ነው። ሀርት ቢት የልብ ምት እና ድካምም ይሰማኝ ነበር የዛኔ ያልነገርኳቸው የልብ ምት ትንሽ ነግሬያቸው ነው። አዎ ተናግሬ ነበረ መሰለኝ። አሁን በመሀል ያው እንደምታውቁት ያለውበት ሁኔታም ይገባቸዋል። በተወሰነ መልኩ ማስታወሻ እያያዝኩኝ ምናምን ነው እንጂ ሙሉ ለሙሉ ሀሳቤ መግለጽ አልችልም። አሁን ትንሽ እግዚአብሔር ይመስገን ትንሽ ቀለል ስላለኝ ነው ይህን ቪዲዮ ለማዘጋጀት የወሰንኩት ማለት ነው። እና እንዳልኳችሁ እነሱ ይሄ የኛ አካላችን ቦዲ ሴንሰር፣ ጌት እርምጃ፣ ቬን ደም ስር፣ ሀርት ቢት የልብ ምት እና ቮይስ ሪኮግኒሽን የድምፅ ቅጂ የያዘ ነው ሶፍትዌሩ ማለት ነው። በእነዚህና በእነዛኞቹ ዋና መሰረታዊ አራቱን መለኪያዎች ነው ሁሉም ሰውነታችንን የሚፈትሸው እና ለመለየት ተብሎ በቃ የኔ ሙሉ ፓርት እንደ አዲስ መፈተሽ ጀመረ። ጭራሽ በቃ ማበድ ነው የቀረኝ፣ ማበድ ብቻ ምንም በቃ እንጃ በእግዚአብሔር ኃይል ነው እንጂ ያልተነካ ፓርቲ የለም። ከዚህ በፊትም በሌላ ሶፍትዌር ተከፍቷል። እንደገና እዚህም ደግሞ እንደ አዲስ ሙከራ እያደረጉ ነው። በሶስት ነው በአራት ቦታ ማለት ነው። አስባችሁታል? በሶስት ሶፍትዌር ተከፍቷል። ሲስተሙ ደግሞ ለብዙ ሰው ነው ሼር የተደረገው። በስልካቸው በላፕቶፓቸው ነው የከፈቱት እና ሲስተሙ ተከፈተ ማለት የእነሱ ጫጫታ የእነሱ ንግግር ምናምን ሀሳቤን እንዳልሰበስብ የህሊና ሰላም ነስቶኝ ነው የቆየው ማለት ነው እስካሁን። እና አዲስ አበባም የራሳቸውን ሲሰሩ ኤርትራውያኖቹም ከዘመዶቻቸው ጋር በሙሉ ከፍተው ስለኔ እየተናገሩ ነው የሚውሉት። በቃ ቀልቤን እየሳትኩኝ ሀሳቤ እየተሰረቀ እነሱ የሚናገሩት ንግግር ስለሚናገሩት ንግግር እያሰብኩኝ ነው የምውለው። በቃ ምንም የራሴን ኑሮ አልኖርኩም ማለት ነው ይህን 6 ዓመት አስቡት። ከዛ ይሄ በቃ ሲበስብኝ እንዳለ ሙከራ ጣቴ ይደነዝዛል በየተራ ማለት ነው። የአንዱ እግሬ አውራ ጣቴ ሲደነዝዝ የዘኛው እግሬ ደግሞ 3-4 ጣቴ ይደነዝዛል። ሙሉ እግሬ እንደገና ይደነዝዛል። የመገጣጠሚያ ህመም ይሰማኛል። በቃ እየተፈራረቀ ማለት ነው። ሙሉ አካሌን ሙከራ እየተደረገብኝ ነበር። በቃ ጨነቀኝ፣ ልቤን ይጨንቀኛል። አንዳንዴ የሆነ ትንሽ የደስታ ይሰማኝና ተመልሼ ደግሞ ዝም ብዬ በቃ ከመሬት ተነስቼ እናደዳለሁ፣ በሳጫለሁ እና ምን አይነት ሁኔታ ላይ ነው ያለሁት ምናምን ብዬ ግራ ይገባኛል። በቃ ለአንዳንድ ሰው ስነግር ከመንፈሳዊ ችግር ጋር እያገናኙ ይነግሩኛል እና የመንፈስ ችግር ከመንፈስ ችግር ጋር አገናኝተው ይነግሩኛል እና የመንፈስ ችግር እንዳልሆነ ደግሞ ገብቶኛል። ያረጋገጥኩትም ነገር አለ ከሱ ጋር እንዳልሆነ። ከዛ ጭራሽ ባሰባቸው። እነዛ ኤርትራውያኖች ብትሉ ትግርኛ ተናጋሪዎች አሉ በመሀል የተቀላቀሉ። በአማርኛም ብትሉ አብሶ ትግርኛ ተናጋሪዎቹ ስድብ ሳይቀር ነው የሚሳደቡት። በጭንቅላት ሆነ ሲሳደቡ ያልሆነ ቃላት ሲጠቀሙ አጠገቤ ላለው ሰው እንደዚህ ብለህ ነበር እንደዚህ ተናግረህ ነበር ስላቸው አልተናገርንም ይሉኛል እና በጣም
አያችሁ፣ እነሱ በአይምሮ ሲስተሙን ከፍቶ የተሳደቡት ስድብ አጠገቤ ያለ ሰው የሰደበ ይመስለኝ ነበር። አንዳንዴ ያው ማላውቀው ሰው ደፍሬ ማልጠይቀው ሰው እንደዚህ ይባላል እንዴ ምናምን ብዬ ዝም ብዬ አልፋለሁ። አልናገርም፣ ክፉ አይወጣኝም፣ ግን ይሰማኝ ነበር። የማውቀው ሰው ግን ያው እንደዚህ ብልሃል እንዴ ተናግረሃል ስላቸው ኧረ አላልንም ይሉኛልና እሱ ብቻ አይደለም 2016 ሚያዝያ ግንቦት አካባቢ ከዘመዶቼ ጋር ሳይቀር ማለት ነው ክፉ ቃላት እስክናገር ድረስ በንዴት በብስጭት ምክንያት እነሱ ሲስተሙን ከፍተው በሚናገሩት በሚሳደቡት ስድብ ምክንያቱም አጠገቤ ያለ ሰው እየተሳደበ ስለሚመስለኝ ሆን ብለው ነው ደግሞ አጠገቤ ሁለት ሴቶች ምናምን ሲሆኑ እነሱ ሲሳደቡ የእነሱ ስድብና ንግግር አጠገቤ ያሉ ሴቶች ስድብ ነው የሚመስለው እና ሆን ብለው ከሰው ጋር እያገናኙ ነበረ ሲናገሩ የነበሩት። አጠገቤ ወንዶች ካሉ ወንዶች የሱ ዘመዶች ይሳደባሉ፣ ይናገራሉ። ስለዚህ አጠገቤ ያለ ሰው ነበር ሲመስለኝ የነበረው። ለካ እንደዚህ የሚያደርጉት ምንድነው? ስሜት ለመሰብሰብ በጣም ነው የሚገርመው። የልጃቸውን ሲስተም ለመሙላት እና ሲስተም ለማዘጋት ሲሉ በእኔ ስሜት ሲጫወቱ ቆይተዋል፣ እኔ ሳይገባኝ እና 2017 ልክ እንዳልኳችሁ በጣም ስሜታዊ መሆን፣ ንዴት፣ እንቅልፍ ማጣት ደግሞ የ2017 ከባዱ ነገር እንቅልፍ አልተኛም 24 ሰዓት እና 24 ሰዓት እንቅልፍ አልተኛም ነበረ። በቃ ቀን ላይ አያቋርጡም 24 ሰዓት አደረጉት። አሁን ንግግራቸው ቀንም እየተናገሩ ይውላሉ፣ ሌሊትም ድምጽ ሲያሰሙኝ ስደነግጥ ነው ማድረው። ለካ በቃ ሲስተሙ ተከፍቶ አንዱ በየተራው አንዱ ያወራል፣ አንዱ ይናገራል ምናምን እየተረበሽኩ ነበር ማድረው። ማለት አይኔን ጨፍኜ ለራሱ መተኛት አልችልም። በቃ አይነ ህሊና ይከፍት ስለሆነ የእነሱ ጫጫታ፣ የእነሱ ድምጽ፣ ንግግራቸው፣ መልካቸው፣ ምስላቸው ሳይቀር እየታየኝ ነው የሚያድረው እና በጣም ነው የሚገርመው። እንደዚህ አይነት ነገር ያጋጥሙኝ ጭራሽ አስቤው ማላቅ ነገር ነው ማለት ነው። ግን እግዚአብሔር ያው ሲሰጥ የምችለውን ነገር ነው የሚሰጠው። ያስችልሃልም ያጠነክርሃልና ከዛ እየባሰብኝ ሲመጣ 2017 በቃ ታገስኩኝ። ሰው አማክራለሁ። ከመንፈሳዊ ችግር ጋር እያገናኘ ይነግረኛል እና ሁሉም አካል ያልተነካ የለም። አለርጂ ብትሉ ሰውነት ያብጣል። የሆነ ሽፍታ ደቃቃ የሆነ ሽፍታ ነገር ያወጣል። ፊቴ በውሃ ብቻ ታጥቤው ፌድ ያደርጋል። በቃ ነጭ ነው የሚሆነው። አንዳንዴ ያለ ባዝሊን ሳልቀባ ለራሱ አልወጣም። ግራ ይገባኝ ነበር። ከዛ ነጭ ይቅርታ አማርኛና ትግርኛ ቋንቋ እየቀላቀልኩባቸው ያለሁት አሁንም ገና ስላላለቀ ስላልተለየ ለሙከራ ይሁን ለምን ይሁን ምን እያደረጉ እንደሆነ አላውቅም። አማርኛና ትግርኛ እየቀላቀልኩኝ ነው የማወራውና ይቅርታ አድርጉልኝ በመሀል በምትሰሙት ነገር እና ሰውነቴ ለራሱ የሆነ ይገፈፋል። በቃ ነጭ ነገር ይላላጣል። ልክ እንዳልኳቸው የቆዳ አለርጂ ያልኳቸው በቃ ሁሉም ያልተሞከረ ነገር የለም። መገጣጠሚያ፣ እግር መደንዘዝ፣ ጣቴ ሳይቀር አለርጂ። አይኔ ልክ እንዳልኳችሁ ደብል ቪዥን ነው የሚያሳየኝ። ግማሽ ይሄ ጎኔ ራስ ምታት፣ ኃይለኛ ራስ ምታት። ከዛ ጆሮዬ ደግሞ የሆነ ልክ እንደ ሬዲዮ ጣቢያ ጭው የሚል ድምጽ ያሰማኛል። በቃ እንዴ በቃ በሰዓታት ምናምን ልዩነት ነው እንደዚህ አይነት ድምጽ የሚያሰማኝ። በጣም ነው የሚያማው። ይሄ ፊቴ ይርገበገባል፣ እንደዚህ እንቀጠቀጣል። ጭንቅላቴን ከኋላ ወጥሮ ይዞኛል። እንደዚህ ሆኖም ደግሞ በዛን ሰዓት አስቡት፣ ስራ ገብቻለሁ፣ ሰራተኛ ነኝ። ስራዬን እየሰራው ግን እንደዚህ አይነት ችግር እንዳጋጠመኝ ለራሱ ለሰው አማክሬ ማንም ሊረዳኝ አይችልም። ምክንያቱም እንደዚህ አይነት ነገር ብትነግሯቸው ማንም ሰው ከዚህ በፊት የሆነ ሂንት የሌለው ሰው ብትነግሩት ስለሚወዳችሁ ስለሚያከብራችሁ ብቻ አይ እንደዚህ ብታደርጊ ብሎ ያማክራችኋል እንጂ በቃ ሁኔታውን አያምንበትም፣ አይቀበለው። እንዴት ሊሆን ይችላል ምናምን ነው የሚለው እና በቃ ለእኔ ክብር ፍቅር ምናምን ስላላቸው በቃ ቸል ብሎኝ አንዳንዴ ያግዘውኛል እንጂ ማንም ሊረዳኝ አልቻለም በዛን ሰዓት። እኔ ለራሱ ግራ ገብቶ የነበረ ማለት ነው። ስራዬን መስራት አልቻልኩም። ያው ሙያዬም የዛኔ አዲስ ነበረ ለእኔ። ዌብሳይት 2016 መጨረሻ ላይ ነበረ ዌብሳይት አድሚኒስትሬተር ወደዛ የተቀጠርኩት። አዳዲስ ነገሮችን ለማወቅ ብዬ አንብቤ ለመስራት ብጥር እጀምራለሁ፣ አልቀጥልበትም፣ እጀምራለሁ፣ አልቀጥልበትም። እንዴት እንደጀመርኩት እንደሰራሁት ለራሱ አይገባኝም እና ሲጨንቀኝ ህሊናዬ ማለት ሀሳቤ መሰብሰብ ስላቃተኝ እስኪ በማስታወሻ ሊያዝ ብዬ ማለት ነው በዛ ሞከርኩኝ አማራጭ። በማስታወሻ የሚይዘው ኖት ለራሱ የተዛባ ነው የሚገርማችሁ ማለት ነው። አሁን ላይ ሆኜ ያረጋገጥኩት የተዛባ ነው የሚይዘው ማስታወሻ ለራሱ። የቃላት ፊደል ተቀያየሩ። እንዴት ነው ሰው አንድ ቃል ሲያነብ ማለት ነው ፊደል አገላብጦ የሚያነበው? በጣም ነው የሚገርመው። ማለት እንደዚህ አይነት ነገር በቃ እኔ ግራ ገባኝ። የሆነ የማይችሉትን ነገር እየሰሩ ይሆን እንዴ ብዬ ማለት ነው ግራ የገባኝ ነገር እሱ ነው። ህይወቴ እንዳይበላሽ ለራሱ በጣም ስጋት አድሮብኛል አሁን ለራሱ እና የያዝኩት ማስታወሻ ሀሳቡ ምንም ግራ የሚያጋባ
ፊደሉ ለራሱ የተገለባበጠ ፊደል ነው የምጽፈው። በኋላ ላይ ሳነበው ነው የማውቀው ማለት ነው። የዛኔ በትክክል ያነበብኩኝ የተረዳሁኝ ነበር የሚመስለኝ። እንደዛ አድርጌ ነበር የሚይዘው እና በጣም ነበር ግራ የምገባው። ከዛ መጨረሻ ላይ 10 በጭንቅላቴ ልክ እንዳልኳችሁ ለካ ሲስተሙን አዲስ አበባ አስከፍቶ በሶፍትዌር መጥቶ ነው መሰለኝ፣ ካልተሳሳትኩኝ አላውቅም። የአዲስ አበባውን ሶፍትዌር አዲስ አበባ የተከፈተውን ሶፍትዌር ወደ መቀሌ ከተማ ይዞ የመጣ ሰው አለ ማለት ያው አንድ የሆነ የተፈጠረ ነገር ስላለ የህይወቴ ጉዳይ ነው። ለማንም የምፈራውም የምደብቀውም ነገር የለም እና መቀሌ መጥቶ ተከፍቶ ሁሉም ሰው ልክ እንዳልኳችሁ መቀሌ የስራ ባልደረቦቼ ማለት ነው። አንድ ማቀው የስራ ባልደረባዬ ከሚስቱ ጋር ከሌሎች የመስሪያ ቤት ሰራተኞች ወንድና ሴት ሲስተሙን ከፍተው ይዘውት ነበር በስልካቸው። የሚገርማችሁ ማለት ነው። እና በስነ ስርዓት የሚናገሩትን ነገር አሁንም ያው የድምፅ መቀየር እየታያችሁ ነው አይደል? እየሰማችሁ ነው። ድምፅ እየተቀያየረ በሶፍትዌር ምክንያት ነው። በእያንዳንዱ በሚያደርጉት ሙከራ ድምፅ ይቀየራል። አንዳንዴ መልክ ለራሱ ፌድ ያደርጋል። ደስ የሚለው ነገር ያው ማረጋገጫም እያገኛችሁ ነው እግረ መንገዳችን እና ሶፍትዌሩ መቀሌ ተከፍቶ ነበር። ከዛ ልክ እንዳልኳችሁ ልክ እነዛኞቹን ሲታዩኝ እንደነበር ድምፃቸውን ስሰማ እንደነበር ለካ ሲስተሙ የሁሉንም ሰው በአይኔ ያየሁትን ማለት የራሴንም ገላ ቢሆን በአይኔ የማየው ማለት ነው። ፊቴን በመስታወት የማየው ማንም ሰው በዙሪያ ያለው ማለት ነው። አስቡት ከ2013 ጀምሮ እንዳለ በአይኔ የማየው ሲስተሙን ከፍቶ ደግሞ የሚታየኝ ሰው ሲስተሙን የከፈተ ሰው ለእኔ ይታየኛል። አይን ህሊና የከፍት ስለሆነ ስለዚህ ሲስተሙ የእሱንም መልክ የእሱንም ድምፅ ሪከርድ ያደርጋል። የእሱን ማለት መረጃ ይሰበስባል፣ ይይዛል ማለት ነው። ሶፍትዌሩ አስባችሁታል። እና ሁሉም ሰው በብዛት መቀሌ ከተማ ውስጥ ከፍቶታል። ለምን አላቅም እንጃ። ለግል ቢዝነስ ለግል ጥቅማቸው ብለው ለብዙ ሰው ሼር አድርገውት ነበረ መሰለኝ። አሁን እርግጠኛ አይደለሁም። እነዛ ሰዎች እስከ 7 እስከ 8 ወር ያህል በእጃቸው ይዘውት ነበር። ከዛ በኋላ ግን ምክንያቱም አዲስ ሆኖባቸው እኔ ሳይገባኝ እኔ ከባድ ውጥረት ላይ ስለነበርኩኝ ይዘውት የሆነ ኢንፎርም ያደርጉኝ ነበር። አንዳንዶቹ በጎን የሆነ ባሽሙር ነገር ሲናገሩ ሰማቸዋለሁ። እኔ አልገባኝም። እኔ በውስጤ ስለተፈጠረው ነገር ነው ሰርች እያደረኩኝ ስራ መስራት ትቼ ቪዲዮ ማየት በጉግል ስለ አሻራ እንደዛ ማንበብ ጀመርኩኝ ምናምን። ከዛ መጨረሻ ላይ ሲጨንቁኝ ሲስተምሽ ተጠልፎ ነው ምናምን ሲሉኝ ሰማቸው በጭንቅላት። ምንድን ነው ሲስተም? ግራ ገባኝ። ሲስተም እኔ ደግሞ ከሞባይል ጋር ነው እያያዝኩት። እንደዛ ብሎ ነገር አለ እንዴ? አዲስ አበባ ሲስተምሽ ተጠልፎ ነው አሻራሽ የተያዘው ሲሉ ነው። አሃ እንደዛ ከሆነ ለምን ቼክ አላደርግም ብዬ ለብሔራዊ መረጃና ደህንነት አገልግሎት ማመልከቻ ጻፍኩኝ። ከዛ ስልክም ደውዬላቸው ነበር። አንዲት የህግ ባለሙያ ትደውልልኝና